ተመልካቾቻችን ካሪቡ አውቶሞቲቭ ፕሮግራማችንን እየተከታተላችሁ ትገኛላችሁ። በዛሬው ዝግጅታችን አንድ በነዳጅ የምትሰራ ረጅም ዕድሜ ያስቆጠረች መርሴዲስ ተሽከርካሪን ወደ ኤሌክትሪክ ኃይል ተጠቃሚነት የቀየሩ በርካታ ሰዎች አሉ። ከነሱ ውስጥ ደግሞ በአስተባባሪነት አቶ ሸቱ ይገኛል። ከጀርመን ሀገር ነው የመጣው። ምንድነው የተሰራው ስራ የሚለውን ወደ እናንተ እናደርሳለን። በላይ ሞተርስም እዚህ ስራ ላይ ተሳትፏል። ተራ በተራ ያሉትን ነገሮች ወደ እናንተ ያደረስን ቆይታ እናደርጋለን። መልካም ጊዜ። እሸቱ መኮንን እባላለሁ። እኔ አዲስ አበባ ዩኒቨርሲቲ ኤሌክትሪካል ኢንጂነሪንግ ተመራቂ ነኝ። ከዛም በመቀጠል ጀርመን ሀገር ሄጄ በጀርመን የኮምፒውተር ኢንጂነሪንግ ተመራቂ ነኝ። ከዛም በመቀጠል በማስትሬቴን በብሩኔል ዩኒቨርሲቲ ነው የጨረስኩት የኮንትሮል ኢንጂነሪንግ። አሁን የምሰራው በጀርመን ሀገር በመርሴዲስ ቤንዝ ውስጥ ነው። ጀርመን ሀገር በመርሴዲስ ውስጥ ወደ 30 ዓመቴ ነው። አሁን 30ኛ ዓመቴ ነው። እዛ አዘ ኤክስፐርት ነው የማገለግለው። አሁን ዋና የፕሮጀክት ማኔጅመንት ነው የምሰራው። ፕሮጀክት ግሩፕ ሊደር ነኝ። እቺ መኪና ወደ ኤሌክትሪክ ለመቀየር ያሰብነው መጀመሪያ ያለውን ችግር እናውቃለን። ባላት ሞተር ቤንዚን ከተማ ውስጥ መንዳት አትችልም። ግን አሁን እቺ መኪና እንደገና ህይወት እንዲኖራት መኪናዋን እንደገና በአዲስ ሞተር ኤሌክትሪክ ሞተር ባለ 20 ኬቪ ሞተር አስገብተንለታል። ባለ 15 አምፐር አወር የሆነ ባትሪ ባለ 144 ቮልት በመጠቀም መነሻ የሚሆን እንደ ፕሮቶታይፕ አብረን ሰርተናል። እቺ መኪና ኢንፋክት ያላትን የድሮውን ጉልበት እንዲዝ አድርገን አይደለም የሰራ ነው፣ ለፕሮቶታይፕ ነው። ትልቅ አድርገን እንስራ ብንል ይሄ መኪና እስከ 200 ቮልት አድርገን እንደገናም ደግሞ እስከ 40 ኬቪ ሞተር አድርገን ማድረግ እንችላለን። መኪናው እንደሚችለው እኛ እንደ ፕሮቶታይፕ ኮንሰፕቱን ስለወሰድን ይሄን አድርገናል። እና መኪናውን በአጋጣሚ ያገኘሁት ወንድሜ ነበረው እና በሱ መኪና ይሄን ነገር እናድርግ ስንል ሐሳቡን ተስማሙ። ጓደኞቼ በተለይ በዚህ ስራ ላይ የሚሰሩ እዚህ ሁለት ጀርመን ሀገር ደግሞ ሁለት አለን። አንድ ላይ 5 ሆነን ነው የምንሰራው። እና ለጊዜው ትንሽ ካምፓኒ ወደፊት ትልቅ የሚሆን ዩኤምቲ የሚባል ዩኒቨርሳል ኢንጂነሪንግ ማኒፋክቸሪንግ ኤንድ ትሬኒንግ የሚባል ከፍተናል። በዛ ካምፓኒ ውስጥ እኛ 5ታችንም አንድ ላይ በመሆን ይሄን እንሰራለን። ዛሬ እዚህ የመጣንበት ቦታ ላይ በላይ ሞተርስ ቻይና ጓደኛዬ ነው አስቻለው። ከሱ ጋር በመሆን ስናወራ ስለነበረ ሐሳቡንም ተቀበለ። እቃዎችም እንዲመጡልን ከረዳን ውስጥ አንዱ ነው እሱ ነው። እና ይሄ መኪና እዚህ ፕሬዘንት እንድናደርግ አድርገውልናል። ወደፊትም ደግሞ ከነሱ ጋር እንድንሰራ ሐሳብ ተለዋውጠናል። የሚያስፈልገውን ፊዚቢሊቲ ስተዲ እየሰራን ነው። ወደፊት እንግዲህ ከበላይ ሞተር ጋር በተለያየ ፖይንቶች አብረን ለመስራት እየተነጋገርን ያለው። ይቺ ወደ ኤሌክትሪክ የቀየርናት መኪና ለጊዜው ያዘጋጀንላት ከ100 እስከ 120 ኪሎ ሜትር በቀን ለመንዳት እንድትችል ነው። አሁን ይሄንን ደግሞ 200 ኪሎ ሜትር እንድትሄድ ከፈለግን ባትሪውን በመቀየር ርዝመቱን ማራዘም እንችላለን። ኢቭን ደግሞ የበለጠ ጠንካራ እንዲሆን ከፈለግን ሞተሩን በመቀየር የመኪናዋን ጉልበት መጨመር እንችላለን። ይሄንን የምታደርገው መኪና ስትቀይር እንደፈላጊው ነው። ያንን ሊጠቀም እንደሚፈልግ ለምሳሌ ሀገራችን ላሉት ቪትሶች ይቺ በቂ ናት። ትንሽ የኪሎ ሜትሩን ማራዘም ብቻ እስከ 200 እንዲሄድ ማድረግ ነው እንጂ ይቻላል። ይህንን ያደረግነውም ደግሞ ከሰፕላየሩ በተለይ እቃዎቹን የገዛንበት ኪቱን የገዛንበት ሰፕላየር ጋር በመነጋገር ነው። ብዙ ሀገሮች አሁን እየቀየሩ ነው። ጣሊያንም እየተጀመረ ነው፣ ጀርመንም እየተጀመረ ነው። በትናንሽ ባትሪ በ48 ቮልት ባትሪ ረጅም ኪሎ ሜትር መሄድ በሚችል መልኩ መሰራት እየተጀመረ ነው። ወደፊት ፊውቸሪቲው በጣም ሃይ ነው። አሁን አንዳንድ ሀገሮች አሉ የቢዋይዲን ባትሪ መኪና ውስጥ በማስገባት መጠቀም ጀምረዋል። ቢዋይዲ ራሱ የሚሸጠውን ባትሪ ማለት ነው። የዛ አይነት ፖሲቢሊቲ አለ። ዛሬ ይሄ ኢትስ ጀስት አ ፕሮቶታይፕ፣ ይሄ በጣም መጀመሪያ ነው። ብዙ ነገሮች ይጎሉታል። አሁን ያሉትን እንደ ኤርባግ ሲስተም እንደ ኤር ኮንዲሽነር ሲስተም ምናምኖችን ኮንሲደር አያደርግም። ወደፊት የምንሰራቸው ግን እነኚህም በሙሉ ኮንሲደር ያደረጉ ሙሉ ኤሌክትሮኒክስ ያላቸው ነው። በነዳጅ የሚሰራ መኪና ያላቸው ግለሰቦች ወደ ኤሌክትሪክ ለመቀየር ሲፈልጉ እንደየፍላጎታቸው ይወሰናል። ለምሳሌ አንዳንድ መኪና በጣም ረጅም ኪሎ ሜትር መሄድ የሚፈልግ አለ እና በፓወር ሃይ የሆነ የሚፈልግ አለ። ደሞም በአነስተኛ ለምሳሌ አነስተኛ የራይድ አይነት አገልግሎት የሚሰጡ 150 ኪሎ ሜትር እስከ 200 ኪሎ ሜትር ሊሚትድ ይሆናሉ እና ቫልዩ የተለያየ ነው። ያንን የሚወስነው ባትሪው ነው። የባትሪው ፕራይስ ለጊዜው እስከ 6000 5000 ዶላር ሊሄድ ይችላል። ከዛም ወደፊት ብዙ ሲሆን ዋጋው በጣም ይቀንሳል።
ለጊዜው የተነሳ ነው ትንሽ ነው በአጠቃላይ ስታሰብ ግን ዋናው ፕሮፊታቢሊቲው በምንድነው የሚታየው ነዳጅው ነው በአመት የሚነዳበት ወጪው ወደፊት ከሚያገኘው ቅነሳ ጋር ሲወዳደር ለምሳሌ አንድ መኪና 4 ሚሊዮን ብር መግዛት የማይችል ሰው በ1 ሚሊዮን ብር ያንን መኪና ማስቀየር ከቻለ ይሄ ደግሞ ትርፍ ለሱ ብቻ አይደለም ገቨርንመንቱም ሊረዳው የሚገባው ምንድነው በዛ ልክ የሚሆን ነዳጅ ማስገባት ያቆማል በዛ ልክ የሚሆን የኢምፖርታችንን ይቀራልና ኢትዮጵያን ኢንዲፔንደንት ለማድረግ ኢነርጂ ኢንዲፔንደንሲ በጣም ወሳኝ ነው ወደ ኤሌክትሪክ መቀየር ለዛም ደግሞ ያው የመንግስትንም ትብብር እንፈልጋለን ለዛም ደግሞ ተዘጋጅተናል ይሄ መጀመሪያ ነው ወደፊት ጥሩ እንደሚሆን እርግጠኛ እነ በላያብ ሞተርስ ከኛ ጋር ለመስራት ፈቃደኛ ሆነዋል ስለዚህ ጥሩ ቦታ እንደርሳለን ይቺን መኪና ከጋዝ ወደ ኤሌክትሪክ ስንቀይር እኔ ብቻዬን አይደለም እኔ የምኖረው ጀርመን ሀገር ነው እዚህ ያሉት ፓርትነሮቼ ጓደኞቼ አዲስ አባይ እና ኤቤኔዛ ጌታቸው እንዲሁም ከጀርመን ሀገር ሌሎች ሁለት አለን ተዘራ ታፈሰና ፍቅረ ማርያም ከበጻው የሚባሉ አምስት ሆነን ይሄ የምንሰራው ከጀርመን ሐሳብ እንሰጣለን እነሱም እዛ በቴክኖሎጂው ላይ አብሮ አሉበት ኤሌክትሪካል ኢንጂነሪንግ ተማሪዎች ናቸው አዲስ አበባም እንደዚሁ ኤሌክትሪካል ኢንጂነሪንግ ግራጁዌት የኢትዮጵያ አየር መንገድ ብዙ አመት የሰራ ነው ኤቤኔዘር የቲምባ ስራ አስኪያጅ ነው እና ይሄንን የምንሰራው እኔ በአድቫይስነት ለጊዜው እዚህ በሩቀት ሆኜ ነው የምሰራው ግን አብዛኛውን ስራ የሚሰሩት እነሱ ናቸው ሌሎቹም ደግሞ መካኒኮች አሉ እንዲሁም ደግሞ ባለዚህ መኪና ባለቤት አብሮ ከዚህ ጋር አስተሩ ነበር እና ይሄ የህብረት ስራ ነው ያን ሰው አይደል እኛ እውቀት ሼር እናደርጋለን ሜካኒካል ኢንጂነሩንም የሚሰራው የኤቤኔዘርም እንደዚሁም አዲስም በኤሌክትሪካል ኢንጂነሪንግ ነው እነሱ በህብረት ሆነን እየሰራ ይቺ መኪና ፕሮቶታይፕ ናት እኛ በዚህ ላይ ፎከስ አናደርግም ሰፊ አይዲያ አለንና በተለይ የከስተመሩን በደንብ ለመሳብ ሀገርን ለመጥቀም ቆርጠን ተነስተናል ያ ረጅም ጊዜ ነው ከጀመርን ያለውንም ችግሮች እቃውን ለማስገባት ያለውን ነገሮች በሙሉ ተጋፍጠን እዚህ ደርሰናል አሁን ይሄ ነው ሁኔታው በጣም ደስ የሚለው ነገር ምንድነው እነኚህ ከጀርመን ሀገር የመጡት ሁለቱ ጋዜጠኞች የጀርመን ቴሌቪዥን የመጀመሪያው ጋዜጠኞች ናቸው የአርዲ የሚባለው የዛ ጋዜጠኞች ናቸው የዚህ አይነት ስራ ኢትዮጵያ ውስጥ በመሰራቱ በመደነቅ ነው የመጡት እና እነሱ ኤክስትራ ለዚሁ ብለው ከጀርመን ድረስ መጥተዋል እና አሁንም ደግሞ እየቀረጿት ነው ያለችው መኪናዋን ይሄ ነገር ለሁሉ ሰው እንደሚጠቅም የታወቀ ነው ማለት ነው እንደዚህ አይነት መኪኖችን ኮንቨርት ለማድረግ እና ህብረተሰቡንም ለመርዳት በጣም ከፍተኛ የመንግስት ድጋፍ ያስፈልጋል ይሄ ህብረተሰብ ዛሬ አዲስ መኪና መግዛት አለበት ቢባል ለመግዛት አይችልም ግን አሁን ፖሊሲ ወጥቷል ፖሊሲው ምንድነው ከውጭ ሀገር የጋዝ መኪና አይገባም የሚቻለው ምንድነው ኤሌክትሪክ ብቻ ነው ግን ይሄ ሁሉ ሰው ኤሌክትሪክ ግዛ ብለን ማድረግም አንችልም ያለው መኪና ግን ኮንቨርት ካደረግንለት በተባባሪነት በአንድነት መግባት ይችላል ለዚህ መንግስት በብዙ ነገሩ ሊረዳን ይገባል ባለፈው ኢንተርቪው ላይ አይቻለሁኝ የስቴት ሚኒስትሩ እኛ ፖሊሲ ያወጣን ነው ለኮንቨርሽን የሚሆን ነገር እናደርጋለን ብለዋል በጣም ነው የተደሰትኩት በመስማት የዚህ አይነት ነገር በጣም አስፈላጊ ነው ሁለተኛ ነገር ደግሞ ኢምፖርት የሚደረጉት እቃዎች በሙሉ ከቀረጥ ነፃ ልክ እንደ ኤሌክትሪክ መኪና መግባት የሚችሉበት መንገድ ከሌለ ፊዚቢሊቲ የለውም አያዋጣ አሁን ለዚህ መኪና የከፈልነው የቀረጥ ከገዛንበት ኦልሞስት 80% ነው እንደዚህ አይነት ከሆነ መሰራት አይችልም ፕሮቶታይፕ ነው ኦኬ ምንም አይደለም እናሳያለን በዛ መልክ እንስማማለን ነገር ግን እንደ ትልቅ ፕሮጀክት ካሰብነው በጣም ወሳኝ ነው የመንግስት አስተዋጽኦ በዚህም ላይ ደግሞ እንዲተባበሩን ብዙ ሰዎች እየጠየቅን ነው በተለይ ባለፈው በካሪቦ ፕሮግራም ላይ ስቴት ሚኒስትሩ መጥተው የገለጹት በጣም ተስፋ የሚሰጥ ነገር ከተፈጸመ ኢትዮጵያ ውስጥ ይሄን ለመስራት በጣም ቀላል ነው እሱ ግን ፖሊሲው ገና የሚዘገይ ከሆነ ይሄን ነገር ኢምፕሊመንት ለማድረግ በጣም አስቸጋሪ ነው በዚሁ እንዲቀጥሉ በዚሁ ኢነርጂ እንዲቀጥሉ በጣም አበረታታለሁ ካሪቡ አውቶሞቲቭ ፕሮግራማችንን እየተከታተላችሁ ትገኛላችሁ ተመልካቾቻችን ዝግጅታችን አሁንም ይቀጥላል ካፍታ ቆይታ በኋላ ተመልሰን እንገናኛለን መልካም ጊዜ ምንተስኖት ተሰራ አባላለሁ የበላያብ ሞተርስ ኃላፊነቱ የተወሰነ የግል ማህበር ዋና ስራ አስኪያጅ ነኝ እንደሚታወቀው በላያብ ሞተርስ በአውቶሞቲቭ ኢንዱስትሪው ላይ በተለይም ደግሞ በተሽከርካሪ የመገጣጠም ስራ ላይ
ቀደምት ከሆኑ ኩባንያዎች የመጀመሪያው ነው ማለት ይቻላል። በአሁን ሰዓትም በነዳጅም በኤሌክትሪክም የሚሰሩ መኪኖችን እየገጠመ ለገበያ እያቀረበ ያለ ድርጅት ነው። ከዚህ ጋር ተያይዞ ባለሀብቶቹም እንደገና ደግሞ በኩባንያው ማኔጅመንት የፈጠራ ባለሙያዎችን የመደገፍ የማበረታታት ማህበራዊ ኃላፊነት አለብን ብለን ስለምናስብ በዚህ ሙያ ላይ የተሰማሩ ዜጎችን እንደ ዜጋም እንደ ኩባንያም ደግሞ በቀጣይ ለሀገር ጠቀሜታ ያለው ስራ መስራት የሚቻልበት እድል ሊፈጥር ስለሚችል አብረን በመተባበር በመተጋገዝ ይህንን የተጀመረውን የፈጠራ ስራ ወደ ተሻለ ደረጃ የማድረስና በጋራ ተባብሮ ለገበያ የሚሆን ነገር ወደፊት እየታየ በሂደት ተሽከርካሪዎችን ከነዳጅ ወደ ኤሌክትሪክ የመቀየር ስራ አዋጭ ነው ተብሎ ስለሚታመን በዚህ ዘርፍ ላይ የመሰማራት ፍላጎት አለ። በፈጠራ ባለሙያዎችን በኩል ተመሳሳይ ፍላጎት ስላለ አብረን ለመስራት የተጀመሩ ገና ጅምር ሂደት ላይ ያለ ጉዳይ ነው። ከቀረበው የፈጠራ ስራ ጋር በተያያዘ እኛ በአውቶሞቲቭ ኢንዱስትሪው ላይ ረዘም ላለ ጊዜ እንደቆየ ኩባንያ ልናደርግ የምንችለው ዘርፈ ብዙ ጠቀሜታ ያላቸው ድጋፎች ይኖራሉ። በመጀመሪያ ደረጃ አዳማ ላይ ትልቅ ደረጃውን የጠበቀ የመገጣጠሚያ ፋብሪካ አለን። በዛ ፋብሪካ ውስጥ ደግሞ እንደዚሁ ባለፉት 2 አስርት ዓመታት ለሚሞላ ጊዜ የሰለጠኑ ባለሙያዎች አሉን። በመገጣጠምም በጥገናም የሰለጠኑ ባለሙያዎች አሉን። ከነዚህ ባለሙያዎቻችን ጋር በማስተሳሰር የልምድ ልውውጥም ልናደርግ እንችላለን። እንደዚሁም ስልጠና ልንሰጥ የምንችልበት ሁኔታ አለ። ከነዚህ የፈጠራ ባለሙያዎች ደግሞ በአጋጣሚ ሆኖ በአውሮፓ ሀገር ሰፊ ልምድ ያካበተ ባለሙያ ስለሆነ ወደዚህ የፈጠራ ስራ የገባው ከሱ ደግሞ የምንቀስመው በጣም ብዙ ልምድ አለኛ ሀገር ውስጥ እንዳለ ኩባንያ እሱን ልንደግፍ የምንችልበት ሁኔታ አለ። እሱ ደግሞ በውጭ ሀገር ካለው ያለፈበትን የስራ ልምድ ተጠቅሞ እኛን ደግሞ በስልጠናም በሌላም ጉዳዮች ተያያዥ ጉዳዮች ሊደግፈን ሊያግዘን የሚችልበት ሁኔታ አለ። አንዱ እንግዲህ ይሄ የቴክኒካል ድጋፍ እኛም ወደሱ የምናስተላልፈው ከሱም ደግሞ የምንቀበለው ብዙ ነገር ይኖራል ብለን እንገምታለን። ከዛ ባለፈ ግን እንደ ሀገር ደግሞ በቀጣይ ይሄ ስራ በመንግስትም ትልቅ ትኩረት ተሰጥቶት የግሪን ኢነርጂ የሚለው ሀሳብ ተሰጥቶት እየተከደበት ያለ ጉዳይ ስለሆነ እኛም የዛ አካል ሆነን ያንን ራዕይ መደገፍና እግረ መንገድም ደግሞ አብሮ እንደ ቢዝነስ ተቋም ሊሰራ የሚችል ትርፍ ሊገኝበት የሚችል ስራ ካለ አብረን ተባብረን የምንሰራበት ጎን ለጎን ደግሞ ማህበራዊ ኃላፊነታችንን የምንወጣበት መንገድ ይፈጠራል ብለን እናምናለንና ድጋፉ በልዩ መንገድ በፋይናንስ ሊሆን ይችላል፣ በስልጠና ሊሆን ይችላል። ባለሙያዎቻችንን አብረን ደግሞ በማሰራት የቴክኒክ ድጋፍም ከቦታ እና ከመስሪያ ቦታ አቅርቦት ጀምሮ ማለት ነው። ስለዚህ በብዙ መንገድ ሊገለጽ ይችላል ለማለት ፈልጋለሁ። መጀመሪያ ይሄንን ፕሮጀክት ከማሰብ በፊት 2018 ላይ በፈረንጆች መጥቼ አዲስ አበባን ሳያት በጣም ጋዝ በጋዝ ነበር። በጣም ነው የደነገጥኩት። ይችን የምታክል ከተማ ይሄን ያህል ጋዝ ካለ ቻይና ጋር ነው ያወዳደሩት። እኔ ቤጂንግ ኖር ስለነበር የቤጂንግን ጋዝ ስላየው ያኛውን ለማጥፋት ምን ያህል ችግር ውስጥ እንዳሉ አውቃለሁ። የኛ ግን በጣም ትንሽ ነው። ኢንዱስትሪ የለንም፣ መኪኖቹ ብቻ ናቸው። እነኚህ ጋዞች መጥፋት አለባቸው። ይሄንን ለማድረግ ያለው ፖሲቢሊቲ የነኚህ መኪኖች ማስወገድ ነው። እሁድ ቀን ብትወጣ ጠዋት ኢትዮጵያ ውስጥ አየሩ አዲስ አበባ በተለይ በጣም አሪፍ ነው። ስፖርት ለመስራት ጠዋት ጆግ ለማድረግ ስወጣ 6 ሰዓት ላይ ጠዋት 12 ሰዓት ላይ አየሩ በጣም ጥሩ ነው። 1 ሰዓት ተኩል ላይ ስመለስ ግን በጣም ጋዝ ነው። የዚህ መድኃኒቱ ነው መልሱ ምንድነው? መኪኖቹን በተቻለ መጠን ወደ ኤሌክትሪክ መቀየር ነው። ጥሩ ፖሊሲ ነው። በጥሩ መንገድ እየተሄደ ነው። አንዱ ትልቁ አድቫንቴጅ ይሄ ነው። ሁለተኛ ደግሞ እኛ ካርቦን ነፃ የሆነ ሀገር ካለን ኢትዮጵያ ራሷ ካርቦን መሸጥ ትችላለች። የካርቦን ገበያው ራሱ ዛሬ ከፍተኛ ነው። በባህር ዛፉ ማለት በደኑ በግሪን ሌጋሲው የምናገኘውን ውጤት ይሄ ያጠናክረዋል። ፕሮጀክታችንን ስንጀምር ምን ብለን የተነሳ ነው? ግሪን ሌጋሲ ኤክስቴንሽን ነው። ግሪን ሌጋሲ ብቻውን ያለውን የከባቢ አየር ሊያስተካክለው አይችልም። እንደዚህ አይነት ተደጋጋፊ የሆኑ ነገሮች መቀነስ አለባቸው። ኢትዮጵያ ያላትንም ደግሞ ኢንዲፔንደንሲ ለማጥፋት በጋዝ የምታወጣውን ወጪ ለመቀነስ ይሄ ራሱን የቻለ ኤክስፖርት ከማድረግ ጋር የተገናኘ ነው። ዶላር በእቃ በመሸጥ ብቻ ሳይሆን ዶላርን እንዳታወጣ ማድረግ ራሱ ለሀገሪቱ ኢኮኖሚ ትልቅ ስራ ነው። የኤሌክትሪክ ተሽከርካሪን ባትሪ እኛም አሁን ለጊዜው
አንድ ባትሪ ኢምፖርት አድርገን ነው። አንደኛ ራሱ ባትሪውን ኢምፖርት ማድረግ ኢኮኖሚካል አይደለም። ሁለተኛ ታክሱም ሃይ ነው። እኛ ራሳችን ባለራሳችን ልጆች ያን ባትሪ እዚህ ማኒፋክቸር ማድረግ እንችላለን። ለዚህም የተለያዩ ድርጅቶችን ቻይና ሆኜ አነጋግሬ ያለው እነሱ ዝግጁ ናቸው ሴሎቹን ለኛ ለመሸጥ። ሴሉን ሸጡ ማለት ከምንገዛው አሁን ከምንገዛው የ60% ዋጋ ቅናሽ ያመጣል ከታክሱ ውጪ ማለት። ታክሱ ደግሞ ነፃ ከሆነ ይሄ ለሀገሪቱ በጣም ጠቃሚ የሆነ ነው። ራሱን የቻለ የባትሪ ኢንዱስትሪ በዚህ መቀጠል ማስፋፋት እንችላለን። እንደዚህ አይነት የፈጠራ ስራዎች በግል ዘርፍ ብቻ ሳይሆን በመንግስትም ደረጃ ትልቅ ትኩረት ተሰጥቷቸው ድጋፍ ቢያገኙ ለሀገር ያላቸው ፋይዳ በጣም ከፍተኛ ነው ብዬ ነው ማምነውና በቅርቡም በዚሁ በእናንተ ፕሮግራም ላይ የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ ክቡር አቶ በርሆ ሐሰን በዚህ ጉዳይ ላይ ሰፊ ማብራሪያ ሲሰጡ እንደነበረ ለመመልከት እድል አግኝቻለሁና ይሄ በመንግስትም በኩል ያለውን ቁርጠኝነት የሚያሳይ ትልቅ እመርታ ነው። ስለዚህ እኔ እንደ አንድ ባለሙያ የሚታየኝ በዚህ ጉዳይ ላይ ለምሳሌ የነዳጅ መኪኖችን ወደ ኤሌክትሪክ ለመቀየር የሚመጡ መለዋወጫዎች አሉ፣ ኮንቨርሽን ኪት ይባላሉ። ያ ኪት እስካሁን እስከምረዳው ድረስ በጉምሩክ ባለስልጣን በኩል የራሱ ኤችኤስ ኮድ ተሰጥቶት የራሱ የታሪፍ ተሰጥቶት የሚገባበት ሁኔታ ገና በእይታ ላይ እንዳለ ነው የምረዳውና እነዚህን የነዳጅ ተሽከርካሪዎችን ወደ ኤሌክትሪክ ለመቀየር የምናመጣቸው የኮንቨርሽን ኪቶች እንደ ማንኛውም ስፔር ፓርት የሚቀረጡ ከሆነ ሄዶ መጨረሻ ላይ ገበያ ላይ አዋጭነት አይኖራቸውም። ስለዚህ መንግስት ይህንን ተረድቶ ከፍተኛ ትኩረት ሰጥቶ ለዚህ ፐርፐዝ የሚመጡ የነዳጅ ተሽከርካሪዎችን ወደ ኤሌክትሪክ ኮንቨርት ለማድረግ የሚመጡ መለዋወጫ በኪት መልክ የሚገቡ እቃዎች በልዩ ሁኔታ ልክ ለኤሌክትሪክ መኪኖች የተሰጠው የታክስ ድጋፍ ለነዚህ እቃዎችም በእጅጉ ያስፈልጋቸዋል። አለዛ ፈጠራውንም ማበረታታት አንችልም። የተጀመረውንም የፈጠራ ስራ ከፍ ባለ ስኬል ሰርተን ወደ ኮመርሻላይዝ ማድረግ ቢዝነስ ፊዚቢሊቲ ቶታሊ አዋጪ አይሆንምና ያ እንዳይሆን መንግስት ትኩረት ሰጥቶ በተለይ የታክስ ኢንሴንቲቭ ድጋፍ እና ባለሙያዎችም ደግሞ በሌላ መንገድ በልዩ ሁኔታ መደገፍ የሚችልበት ሁኔታ ቢፈጠር እንደ ሀገርም ያለው ጠቀሜታ ትልቅ ነው ብዬ አምናለሁ። በዚሁ አጋጣሚ ካሪቡ አውቶሞቲቭ ከዚህ ጋር በተገናኘ ብዙ ስራዎች እንደሚሰራ አውቃለሁ። ትልቅ የሆነ መረጃ ለማህበረሰቡ የማቀበል ከደህንነት አንፃር ከቴክኒክ አንፃር ሌሎች በግዢ ሂደቶችም የሚያጋጥሙ ጉድለቶችን ነቅሶ እያወጣ ለማህበረሰቡ አዌርነስ የመፍጠር ስራ እንደሚሰራ አውቃለሁ። በዚህም ምክንያት እኛም ከእናንተ ጋር ኮላቦሬት አድርገን እየሰራን እንዳለ አውቃለሁና ይህንን አጠናክሮ እንዲቀጥል አደራ ማለት ፈልጋለሁ። አመሰግናለሁ። ካሪቡ አውቶሞቲቭን ጀርመን ሀገር ሆኜ በጣም የምከታተለው ፕሮግራም ነው እና በዛ ፕሮግራም ላይ የምታቀርቡት ጠቅላላ ስራዎች ሪሊ በጣም ጥሩ ነው። በዚሁ ቀጥሉ። በተለይ እኛም አሁን ወደፊት ለማስተማርም ብንፈልግ ልጆች ማስተማር ነው ዋና ፍላጎቴ። እኔ ለማስተማርም ብንፈልግ እናንተን እንፈልጋቸዋለን። የምታደርጉ ለምሳሌ ስለ ባትሪ አገላ የተገለጸው ነገር አለ። የተለያየ ፕሮግራሞችን እከታተላለሁ። ካሪቡ ኢዝ ጉድ ሪሊ ኤምሬ ነው ማለት እና ጥሩ ነው። በርቱ እና ለኔም አሁን አንዱ ሞቲቬት ያደረገኝ ነገር ውስጥ አንዱ የስቴት ሚኒስትሩ መቅረባቸው እንዲሁም ሲቀየር ባትሪ ሲቀየር የነበረው ልጅ የቮክስዋገን የቀየረውን ልጅም ተከታትየዋል። ኢቭን እሱን ራሱ ኮንታክት ማድረግ ፈልጋለሁ። ይሄን አይነት ነገር ጥሩ ነው። በርቱ ሪሊ አፕሪሺየት። ተመልካቾቻችን ካሪቡ አውቶሞቲቭ ፕሮግራማችንን ስትከታተሉ ቆይታችኋል። እናመሰግናለን። ሌሎች የአርትስ ቴሌቪዥን ዝግጅቶች ወደ እናንተ መድረሳቸውን ይቀጥላሉ። በእኛ በኩል መልካም ጊዜ